Holy guacamole. She's a beaut, isn't she? ታሪካችን የሚጀምረው ጆኒ በሚባል አንድ መካኒክ ነው። ጆኒ አሜሪካን ውስጥ ባለች አንዲት ትንሽዬ አቧራማ ጋራጅ ውስጥ ዘወትር በመስራት ቀናትን ያሳልፋል። በዚህ ቀለል ባለ ህይወቱ ደስተኛ ቢሆንም ከብዙ ጊዜ ጀምሮ አብረው የነበረች የሴት ጓደኛው ማንም ያልጠበቀውን አስደንጋጭ ዜና ይዛ ስትመጣ ህይወቱ ይናጋል። ልትለየው እንደምትፈልግ ትነግረዋለች። እሷ ዘላቂ የሆነ ዋስትናና ትዳርም ትፈልጋለች። ጆኒ ግን ሁልጊዜ ስለ ትዳሩ ሲነሳ ፍርሃት ይወረዋል። ምክንያቱም ያደገው ያለ አባት ሲሆን አባቱ እሱንና እናቱን ሆን ብሎ ጥሏቸው እንደሄደ አስቦ ነው ያደገው። ይህ ትልቅ ፍርሃት ደግሞ የራሱን ቤተሰብ እንዳይመሰርት እግሩን ይዟል። ጆኒ ልቡ ቢሰበርም ነገሮችን በበጎ ለመመልከት ይሞክራል። እናቱን እየተንከባከበ ባለው ቀለል ያለ ህይወቱ ለመኖር ይወስናል። በዚያው ምሽት ሐዘኑን ለመርሳት ሁልጊዜ ወደሚሄድበት ግሮሰሪ ያመራል። መድረክ ላይም ወጥቶ ልክ ልቡ እንደተሰበረ አፍቃሪ በከፍተኛ ድምጽ ዘፈን ሲዘፍን አንዲት እንግዳ ሴት ወደ ግሮሰሪው ትገባለች። አይኖቿ ወዲያውኑ ጆኒ ላይ ያርፋሉ። ዘፈኑን እንደጨረሰ ወደሱ ጠጋ ብላ ራሷን ፕሩደንስ ብላ ታስተዋውቀዋለች። እሷም እዚያው እንግሊዝ ሀገር የሚገኘው ባለጸጋ የግላስዊክ መስፍን ወይም ዱክ ኦፍ ግላስዊክ አማካሪ መሆኗን ትነግረዋለች። ጆኒ እሷ ማን መሆኗን ገና ጠንቅቆ ከመረዳቱ በፊት ፕሩደንስ አንድ አስደንጋጭ እውነት የሚያሳይ የድሮ የልደት ምስክር ወረቀት አውጥታ ታሳየዋለች። ጆኒ በትክክል የዚያ መስፍን የረጅም ጊዜ የጠፋው እውነተኛ ልጅ ነው። ወደ እንግሊዝም እንዲመጣ የአውሮፕላን ቲኬት ትሰጧለች። ነገር ግን ጆኒ በነገሩ ክፉኛ ደንግጦ ቲኬቱን መልሶ ይወረውርላታል። ከ38 ዓመታት በፊት ቤተሰቡን ጥሎ የሄደን ሰው ለማግኘት ምንም አይነት ፍላጎት እንደሌለው በንዴት ይነግራታል። በማግስቱ ጠዋት ጆኒ ወደ እናቱ ዘንድ ሄዶ እውነቱን እንድትነግረው ይተውታታል። እናቱም ካሁን በኋላ ልትደብቀው እንደማትችል ስትረዳ እውነቱን ታወጣለች። እሷና መስፍኑ በወጣትነታቸው እጅግ በጣም ይዋደዱ እንደነበር፣ ነገር ግን የመስፍኑ ባለስልጣንና መኳንንት ቤተሰቦች እሷን በጭራሽ ሊቀበሏት ስላልፈለጉ በመጨረሻ እስኪለያዩ ድረስ ከፍተኛ ጫና እንዳደረጉባቸው ትገልጽለታለች። አባቱ ሁልጊዜ እንደሚያስበው አይነት ጨካኝ ሰው እንዳልሆነ ሲረዳ ጆኒም አውሮፕላን ተሳፍሮ እንግሊዝ ሀገር ወደሚገኘው ግዙፍና ውብ ቤተ መንግስት ያመራል። Hi Dad. ፕሩደንስ እዚያ ተቀብላ የቤተ መንግስቱን ቅጥር ግቢ በከፊል ታስጎበኘዋለች። በመጨረሻም ምንም አይነት ዕቃ እንዳይነካ በጥብቅ አስጠንቅቃው በመስፍን የጥናት ክፍል ውስጥ እንዲጠብቅ ትተዋለች። ነገር ግን እሷ ዞር እንዳለች የጆኒ የማወቅ ጉጉት ያሸንፏል። አንድ የድሮ የሰይፍ ጨዋታ ሰይፍ አንስቶ መጫወት ይጀምራል። ልክ በዚህ ሰዓት መስፍኑ በድንገት ወደ ክፍሉ ይገባል። በክፍሉ ውስጥ ያለው ድባብ በአንዴ ይቀየራል። አባትና ልጅ በሚገርም ሁኔታ ይመሳሰላሉ። የአነጋገርና የባህሪ ዘይቤያቸውም ጭምር አንድ ነው። ነገር ግን የመጀመሪያው ግንኙነታቸው ወዲያውን ይበላሻል። መስፍኑ ጆኒ የእሱ ወራሽ መስፍን እንዲሆን እንደሚፈልግ ይነግረዋል። ጆኒም መልሶ እንዲህ ይለዋል፣ እኔ እዚህ የመጣሁት ያንተን ሀብት ፈልጌ አይደለም። ይልቁንስ የመጣሁበት ምክንያት ለምን እናቴንና እኔን ትተህን እንደጠፋ ነው ማወቅ የምፈልገው። እንዲሁም ደግሞ በቤተ መንግስቱ ውስጥ ከነዚህ መኳንንቶች ህይወት ጋር ምንም አይነት ንክኪ እንዲኖር እንደማይፈልግ ይገልጽለትና ከቤተ መንግስቱ ወጥቶ ይሄዳል። ፕሩደንስ ጆኒን በአቅራቢያው በሚገኝ መጠጥ ቤት ውስጥ ታገኘዋለች። እሱ ግን በለመደው ሙያዊ ስራ ተጠምዶ ለግሮሰሪው ባለቤት የድሮ የሙዚቃ ሳጥን እየጠገነለት ነበር። ፕሩደንስ መስፍኑ እርስ በርሳቸው እንዲተዋወቁ ቢያንስ ለአንድ ሳምንት ቤተ መንግስት እንዲቆይ እንደሚፈልግ ትነግረዋለች። ጆኒ ጨርሶ እንደማይመለስ ሲያንገራግር ፕሩደንስ አንድ ትልቅ ውርርት ታቀርብለታለች፣ የዳርት ጨዋታ መጫወት። እሷ ካሸነፈች ቤተ መንግስት ለአንድ ሳምንት ይቆያል። እሱ ካሸነፈ ግን ቀጥታ ወደ አሜሪካ መብረር ይችላል። ጆኒ በቀላሉ እንደሚያሸንፋት በማሰብ በደስታ ይስማማል። ነገር ግን ፕሩደንስ በሚገርም ሁኔታ የፕሮፌሽናል ተጫዋች መሆኗን አያውቅም ነበር። እሷን በቀላሉ ታሸንፏለች። በዚህም የተሸነፈው ጆኒ ወደ ቤተ መንግስቱ ለመመለስ ይገደዳል። በማግስቱ ፕሩደንስ ወደፊት የሚወርሰውን መሬት ሊያይ እንዲችል ጆኒን በቢስክሌት 42000 ሄክታር ስፋት ባለው ግዙፍ ይዞታ ላይ ይዘው ትዞራለች። በጉብኝቱ ወቅት ጆኒ መካኒክነቱ ስለሚቀሰቅሰው በአንድ የአካባቢው ገበሬ መሬት ላይ ከ10 ዓመታት በላይ ተበላሽቶ የተቀመጠ ትልቅ የወፍጮ ማሽን ያስተውላል። ማሽኑን በሚመረምርበት ጊዜ መስፍኑ ለዓመታት ከገበሬዎች ኪራይ ያልሰበሰበ ደግ ሰው መሆኑን ከአካባቢው ገበሬዎች ይረዳል። ይህም የጆኒ ልብ ቀስ በቀስ ማለስለስ ይጀምራል።
ነገር ግን ጆኒ ዝምተኛ ከሆነው የአጎቱ ልጅ አሊስተር ጋር ሲተዋወቅ ነገሮች ይበልጥ ይወሳሰባሉ። አሊስተር ጆኒ ይህንን የውርስ መብቱን ካልተቀበለ ቀጥሎ መስፍን የሚሆነው ሰው ነው። አሊስተርና ትዕቢተኛ እናቱ አንድ ተራ አሜሪካዊ መካኒክ በከፍተኛው ማህበረሰብ ውስጥ አንድ ቀንም ሊቆይ እንደማይችል በማሰብ ጆኒን ባገኙት አጋጣሚ ሁሉ ማሳነስ ይጀምራሉ። ነገሮች ይበልጥ እየተጋጋሉ ይመጣሉ። ጆኒ በአሊስተርና በእናቱ ንቀት ሳይበገር በቤተ መንግስቱ ውስጥ ለሚደረገው ትልቅ የራት ግብዣ ራሱን ያዘጋጃል። በዚያ ምሽት ፕሩደንስ ውብ ቀሚስ ለብሳ ሲያያት በሚገርም ሁኔታ ይማረካል። በእራቱ ወቅት ግን መኳንንቱ ጆኒን ለማሸማቀቅ የማይፈነቅሉት ድንጋይ አልነበረም። አሊስተር የጆኒን አቀማመጥና አበላል በመመልከት የንጉሳዊ ቤተሰብ የጽኑ ማዕድ ስርዓትን አታውቅም መሰል እያለ በሰው ፊት ሊያሾፍበት ይሞክራል። How thoughtful, cousin. ነገር ግን ጆኒ ለስድባቸው እጅ አልሰጠም። ይልቁኑ በሰላና አስቂኝ ምላሾቹ መላውን እንግዶች በሳቅ በመስበር የአሊስተርን ኩራት ከምድር ጋር ያደባልቋል። Think it was a donut. በግብዣው ማብቂያ ላይ አሊስተር በኩራት ተነስቶ ቀጣዩ መስፍን በመሆኔ ክብር ይሰማኛል ብሎ ሲያውጅ ጆኒም ድንገት ከመቀመጫው ተነስቶ አንተ አይደለም ቀጣዩ መስፍን እኔ ነኝ፣ የአባቴን ዙፋን ረከባለሁ በማለት መላውን አዳራሽ በድንጋጤ ይነቀንቀዋል። ፕሩደንስና መስፍን ዊሊያም በጆኒ ውሳኔ እጅግ በጣም ይደሰታሉ። መስፍኑም በሰው ሁሉ ፊት ጆኒ እውነተኛ ልጁና ብቸኛው ወራሽ መሆኑን በይፋ ያረጋግጣል። The next Duke of Classic. To my son. በዚህ የተናደዱት አሊስተርና እናቱ መስፍኑን ለብቻው አግኝተው ቢከራከሩትም ጆኒ ልጅ ነው፣ ፍላጎት እስከሆነ ድረስ መብቱ ነው በማለት ውሳኔውን ያጸናል። ጆኒ ወደ ይዞታው ከተመለሰ በኋላ ወዲያውኑ ወደ ስራ ይገባል። ሌሊቱ ሙሉ ጋራዥ ውስጥ አድሮ ያንን አቧራ ለብሶ የነበረውን የድሮ የቤተሰብ መኪና መጠገን ይጀምራል። መስፍኑም ወደ ጋራዥ መጥቶ አብሮት እየሰራ እዚያው ሞተርን እያስተካከሉ ሳለ መስፍኑ ስለ እውነታው ይነግረዋል። እኔ ከእናት ምንም አይነት ደብዳቤ ደርሶኝ አያውቅም፣ ልጅ እንዳለኝም አላውቅም ነበር፣ እኔም ደጋግሜ ብጽፍላት ምላሽ አላገኘውም ይለዋል። በዚህ ጊዜ ሁለቱም በመካከላቸው ገብቶ ደብዳቤዎቹን በማስቀረት ሆን ብሎ ያለያያቸው ሰው እንዳለ ይገነዘባሉ። በመጨረሻም ጆኒ መኪናው ሞተሩን ሲያስነሳ አባትና ልጅ ልክ እንደ ሕፃን ልጅ አብረው በደስታ ይስቃሉ። በማግስቱ ጆኒ ያንን ለ10 ዓመታት ተበላሽቶ የተቀመጠውን የገበሬዎች የወፍጮ ማሽን ሙሉ በሙሉ ይጠግነዋል። ገበሬዎችም በማሽኑ በመጠቀም ትኩስ የቀሽር ጭማቂ ወይም ቢት ጁስ በብዛት ማብረት ይጀምራሉ። ይህም ለአካባቢው ማህበረሰብ ከፍተኛ ገቢ ማስገኘት ይጀምራል። ነገር ግን ይህ ደስታ ለረጅም ጊዜ አልዘለቀም። አሊስተር በድብቅ የጆኒ የልደት ምስክር ወረቀት ሰርቆ ከመረመረ በኋላ አንድ ትልቅ ቦምብ ይዞ ብቅ ይላል። ጆኒ የተወለደው የዊሊያምና የዶቲ ጋብቻ በሕግ ከፈረሰ በኋላ በመሆኑ በሕጉ መሰረት ደግሞ ጆኒ ሕገ ወጥ ልጅ ነው። ስለዚህም በምንም ተአምር የውርስ ቤት የለውም ብሎ ህዝቡን ያወካል። ይህ ዜና የዊሊያምና የጆኒን ተስፋ ጨለማ ያደርጓል። ጆኒ እኔ እዚህ የምገኝበት ቦታ አይደለም በማለት ይናገራል። ፕሩደንስን ብትለምነውም ሳይሰማት ሻንጣውን ጠቅልሎ ለመሄድ ይነሳል። ነገር ግን ፕሩደንስ ተስፋ አይቆርጥም። ሰነዶችን በድጋሚ በጥንቃቄ ስትመረምር አንድ አስደናቂ ምስጢር ትደርስበታለች። በጋብቻ ማፍረሻ ሰነዱ ላይ ያለው የመስፍን ዊሊያም ፊርማ ሙሉ በሙሉ የተጭበረበረ ወይም ፎርጅድ መሆኑን ታረጋግጣለች። ምክንያቱም ዊሊያም ግራኝ ወይም ሌፍት ሃንድድ ሲሆን በሰነዱ ላይ ያለው ፊርማ ግን በቀኝ እጅ የተፈረመና የተኮረጀ ነበር። በትልቁ የንጉሳዊ አዳራሽ ውስጥ አሊስተር ስልጣኑን ለመረከብ በዝግጅት ላይ ሳለ የፕሩደንስ ጆኒንና እናቱን ዶቲን ይዛ ድንገት ትገባለች። መስፍን ዊሊያም የድሮ ፍቅረኛውን ዶቲን ሲያያት አይኖቹን ማመን ያቅቷል። ፕሩደንስም በታደመው ህዝብ ፊት የፊርማውን መጭበርበርና ሴራውን ያወጣው አሊስተር ራሱ መሆኑን በምስክር አስደግፈው ይፋ ታደርጋለች። መስፍን ዊሊያም በከፍተኛ ቁጣ አሊስተርና እናቱን አሁን ከዚህ ጥፉ በማለት ከቤተ መንግስቱ ያበራቸዋል። በመጨረሻም የጆኒ እውነተኛ ወራሽነት ይረጋገጣል። አባትና ልጅም በደስታ ይተቃቀፋሉ። ጆኒ ከመስፍንነቱ ጎን ለጎን ከአካባቢው ገበሬዎች ጋር በመሆን ትልቅ የጭማቂ አምራች ኩባንያ እንደሚመሰርት ያውጃል። በታላቁ የደስታ ምሽት ጆኒ ፕሩደንስን ወደ መደነሻ አዳራሽ በመውሰድ አብሯት ይደንሳል። በዚህም ተራው መካኒክ ጆኒ መስፍንም ሆኖ ፍቅሩን ማሳክቶ ፊልሙ እዚህ ላይ ያልቃል።